74:39 ላይ Now we wait our Lord, then the Almighty will come to them in a shape other than the one which they saw the first time, and he will say, I am your Lord. They will say, you are not our Lord. ሙስሊሞች በቂያማ ቀን ራሱ ጌታቸውን ይከዱታል። እኔ ጌታችሁ ነኝ ሲላቸው አንተ ጌታችን አይደለህም ይሉታል። እንደዛ እንለዋለን ያለ አንድ ነብይ ታመጣልኛለህ? ከሌሊቱ 1/3 ይወርዳል ያለ አንድ ነብይ ታመጣልኛለህ? በየቀኑ ወርዶ ወደ ቅርቢቱ ሰማይ ማነው ምህረት የሚጠይቀኝ የምመራው፣ ማነው ይቅርታ የሚጠይቀኝ ይቅር የምለው ብሎ ያስተማረ አንድ ነብይ ልታመጣልን ትችላለህ ወይንስ የለህም? ማስረጃ የለህም? ልታመጣልን አትችልም? ታመጣልናለህ ወይስ አታመጣልንም? ስለዚህ በመጽሐፍ ቅዱስ ላይ የለም። ተውሂድን ያስተማራለ የለም፣ ሽታውም የለም ማለት ነው። መጽሐፍ ቅዱስ ጋር ቅድም ያነሳው ነገር ነበረ። ትርጉም እኔ ነግሬህ ነበረ። ሜቢ አልሰማህ ይሆናል እንጂ በደንብ ነግሬህ ነበረ። በአማርኛ እግዚአብሔር የሚለው አዳምጥ። እግዚአብሔር የተባለው ማን ነው? እሱ የሚለውን አንዴ አዳም። እግዚአብሔር ማን ነው የሚለውን ቅድም አሳይቼ ነበረ ካስታወስክ። እግዚአብሔር የሚለው እግዚ ማለት ጌታ ማለት ነው። ስለዚህ እግዚአብሔር ስንልኛ የዓለማት ጌታ ወይንም የህዝቦች ገዢ እያልን ነው። ምክንያቱም እኛ በቋንቋ ውስጥ የምንደበቅ ስላልሆን ይተረጎማል። ወደ ተለያዩ አገራት ቋንቋ ይተረጎማል። እንደናንተ ከአረብኛ ውጪ ከወጣ ማይተረጎም ነው ብለን አናምንም። ሌላኛው ቁርአን ያላ ቃል ነው ብለህ ታምናለህ። ምታምን ከሆነ እኔ ያላመጣሁትን ዳኢፍ ነው ብለሃል። እኔ አልጠቀስኩም፣ እሱን ጥያቄ ነው የጠየቅኩህ። ለምሳሌ እቺ አሊፍ ላም ሚም ያላህ ቃል ከሆነች በደንብ አስተውል። ዳኢፍ የምትለው እኔ ሐዲስ ነው የጠቀስኩብህ፣ እቺን ነው የጠቀስኩብህ። አሊፍ ላም ሚም ያላህ ቃል ከሆነች አላህ ቃል ንግግር የሚናገር ከሆነ እቺን ተናግሯታል ፍጥረትን ከመፍጠሩ በፊት ወይንስ ፍጥረትን ሲፈጥር ነው እቺን የተናገራት? ስለዚህ አላህ ከባህሪያቱ ኤክሰርሳይዝ ያላደረገው ፍጥረትን ሲፈጥር ብቻ የሚያደርገው ባህሪ ነበረው ማለት ነው። ፍጡር ያልሆነ ነገር ግን ፍጡር የሚያስፈልገው ነው ማለት ነው። አላህ ለመናገር ፍጡር ያስፈልገዋል። ፍጡርን ካልፈጠረ አሊፍ ላም ሚም ብሎ መናገር አይችልም ነበር ማለት ነው። ይችላል ካልክ ፍጥረትን ከመፍጠሩ በፊት አሊፍ ላም ሚም ሚል ነበር። እንዲሁም ደግሞ ሴቶቻችሁ ለእናንተ እርሻ ናችሁ ሚለውንም ይናገር ነበር። ለምሳሌ ይህንኛው ላይ በል ሚል የለውም። ይህንን አላህ አስቀድሞ ብሎታል አላለውም? ለጅብሪል ከመናገሩ በፊት በአላህ ስም እጅግ በጣም ሩሩ በጣም አዛኝ ምስጋና ለአላህ ይገባው ምናምን እያለ የሚለው ይህንን ለጅብሪል ሲነግረው በቃል ነው ወይንስ አይደለም? በቃል ከሆነ ስለዚህ ያ ቃሉ ፍጥረትን ሳይፈጥርስ ብሎት ነበር አልነበረም? ምክንያቱም አስቀድሞ ካላለው በደንብ አስተውል፣ ፍጥረት ይፈልጋል ማለት ነው። የአላህ ቃል ፍጥረት ይፈልጋል ወይንም አላህ ባህሪውን የሚገልጸው ልክ ፍጥረት ሲኖር ብቻ ነው። ፍጥረት ከመኖሩ በፊት ይሄ የለም ነበር ማለት ነው። ቃሉ ምንም ሚውት ነበር ማለት ነው። ምንም አይናገር ነበር ማለት ነው። ወይንስ ፍጥረትን ከመፍጠሩ በፊት ይናገር ነበር ብዬ ቁርአንህን ነው እንጂ የጠየቅኩህ ሐዲስ አልጠየቅኩም። ደግመህ ሐዲስ እዘህ እንዳመጣ ማለት ነው። ተሳስተህ ሐዲስ እዘህ እንዳመጣ። ሌላኛው እግዚአብሔር 3 ነው ብሎ የሰበከ ምናምን ብለሃል። እኛ እግዚአብሔር 3 ነው ብለን አናምንም። ተሳስተሃል ኡስታዝ። እኛ እግዚአብሔር 1 ነው ብለን ነው የምናምነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ኤሎሄ የሚለው ፕሉራሊቲን ያሳያል። እኛ እግዚአብሔር አንድ አምላክ አለ ብለን ነው የምናምነው። ዘዳግም ላይ ምዕራፍ 6 ላይ እንደሚናገረው ያ አንዱ እግዚአብሔር እስማ እስራኤል ሆይ አምላካችን እግዚአብሔር አንድ ነው ይላል። ይሄ አንዱ እግዚአብሔር ለፍጥረታት ሁሉ አባት የሆነው እንጂ አንተ አላህ የምትለው ጭንቅላት የሌለው ባቱን ገልጦ የሚያሳየውን አላህ አይደለም። እሺ እንግዲህ ያው እግዚአብሔር አይን አለው ሲባል በምሳሌ ብቻ አይደለም፣ ያያን ለማለት ብቻ ሳይሆን አይን አለው ግን ምሳሌ ብቻ አይደለም። ምሳሌ ብቻ ነው ብሎ የልጅ ሲናገር ነበር። ይሄስ ተሳስቷል። ምሳሌ ብቻ አይደለም አለው ትክክለኛ አይን ግን አይመረመርም። ለምን ከተባለ ስላልታየ። እግዚአብሔር ያየው አንድስ እንኳን የለም ይላል መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 36 አካባቢ ላይ ኢየሱስ ክርስቶስን አምላክን አንድስ እንኳን ያየው የለም ድምፁም የሰማ የለም ይላል። ስለዚህ ስለ እርሱ ባህሪ ይናገራል። ያ ነገር ምሳሌ ብቻ አይደለም እያሏቸው ነው። አለው ግን አይመረመርም ነው። እንዴት እንደሆነ አናውቅም። በኢትዮጵያ ኦርቶዶክስ እንዴት እንደሆነ አናውቅም። አሁን እዚህ ላይ እየተፈላሰፍኩ ጥያቄ ማውጣት እችላለሁ። የማታውቀውን አምላክ እንዴት ታመልካለህ? ስለዚህ ፍጡር ነው ማለት ነው። እንዴት ሳታውቀው ታመልካለህ እያልኩኝ መፈላሰፍ እችላለሁ። እንዲህ አይነት ጥያቄ ቤተክርስቲያን በነገራችን ላይ ጸና ያለው ብዙዎቹ
ሊቃውንት የሚያስተምሩት ይህንን ትምህርት ነው። ግን ደግሞ ሌላ ልጨምርላችሁ እግዚአብሔር ዓይን እንዳለው ጆሮ እንዳለው ግን ያ ሲባል ደግሞ ሰው እንግዲህ የሚያስበው እንደ ራሱ እንዳያስብ ደግሞ እፈራለሁ። ያ ማለት ምን ማለት ነው? ለእግዚአብሔር ጆሮ አለው ሲባል አሁን ሰው መስማት የሚችለው እዚህ ጆሮ ላይ ብቻ ነው ማለት ነው። ያው በጥቅሻም ይሰማል፣ በዓይንም ይሰማል። ሰው ያው አንድን ሰው እንደዚህ ብለው ይመጣላል፣ ዓይንም ይሰማል ማለት ነው። ጆሮ አለው እንደ ሰው ሲባል እግዚአብሔር እንደዚህ ቁጭ ያለ እንደዚህ ቅርጽ ከጥያቄ ምልክት የመሰለ ጆሮ አለው ማለት እንዳልሆነ ግን ሰው መረዳት አለበት የመጀመሪያ ማለት ነው። ስለዚህ ምንድነው አሁን እዚህ ጋር እያየን ያለ ነው? ለእግዚአብሔር ምንድነው ልጅ ሆይ በቀኜ ተቀመጥ ሲል ቀኝ እንዳለው ያስረዳል። ቀኝ እንዳለው እግዚአብሔር ቀኝ ለደዌ ከገብራኒ ወለሐኳኒ እጆች ሰሩኝ አበጃጁኝ እንዳለ ቅዱስ ዳዊት እግዚአብሔር እጅ እንዳለው በዚህ እናውቃለን። ሁለተኛ አጠር እያደረግን ወደ ነገራችን ለመግባት መጽሐፍ ቅዱሳዊ አድርገን እንድናሳይ ፈልጌ ነው። ሁለተኛ ደግሞ መዝሙር 33 ቁጥር 15 ላይ ናሁ አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ እነሆ የእግዚአብሔር ዓይኖች ወደ ጻድቃን ናቸው ይላል። እሺ ለማንኛውም ይሄን ይመስላል ባጭሩ። ከተጻፈ ነገር አሳይ